ሰላም የተከበራችሁ የጣቢያችን አድማጮች እንደምን አላችሁ? ዛሬ በጤና ፕሮግራማችን የሁላችንንም ህይወት የሚመለከት እጅግ ጠቃሚ ርዕስ ይዘን ቀርበናል። የዛሬ መሰናዶ የህክምና ምርመራ ወይም ሜዲካል ቼክአፕ ምንድነው? ለምንስ ያስፈልጋል? በሚለው ርዕሰ ጉዳይ ላይ ያተኩራል። እንድትከታተሉን በአክብሮት ጋበዝናችሁ። ብዙ ጊዜ እኔ ጤናማ ነኝ፣ ምንም አይነት ህመም አይሰማኝም፣ ለምን ምርመራ አደርጋለሁ የሚል አስተሳሰብ እንሰማለን። ነገር ግን ይህ አስተሳሰብ አደገኛ ሊሆን ይችላል። ምክንያቱም ብዙ በሽታዎች በመጀመሪያ ደረጃ ምንም ምልክት አያሳዩም። በዚህም ግለሰቡ ራሱን ጤናማ አድርጎ ሊያስብ ይችላል። ነገር ግን የደም ግፊት፣ የስኳር በሽታ ወይም ሌላ ስር የሰደደ በሽታ ሊኖረው ይችላል። የሰው ልጅ በጣም የከበረ ውድ ሀብቱ ጤናው ነው። በመሆኑም እሱን ለመጠበቅ መደበኛ የጤና ምርመራዎች አስፈላጊ ናቸው። የህክምና ምርመራ ማለት ሰው በጤናው ላይ ያለውን ሁኔታ ለመገምገም፣ ሊከሰቱ የሚችሉ የጤና ችግሮችን ገና በመጀመሪያ ደረጃ ለመለየት፣ የበሽታ ስጋትን ለመቀነስና የጤና ምክር ለማግኘት በህክምና ባለሙያ የሚደረግ መደበኛ የጤና ግምገማ ነው። የጤና ቅድመ ምርመራዎች ብዙውን ጊዜ የህመም ምልክቶች ከመከሰታቸው በፊት የጤና ችግሮችን አስቀድሞ ለማወቅ ያስችላል። ቀደም ብሎ ችግርን ፈልጎ ማግኘት ደግሞ ቀደም ብሎ እርምጃ መውሰድን ያስችላል። እናም ውጤታማ የህክምና እድልን ይጨምራል። አዘውትሮ የሚደረግ ምርመራ ትኩረቱን በሽታውን ከማከም ወደ መከላከል ይለውጠዋል። የመከላከያ የጤና ምርመራ እርምጃዎችን መቀበልም የጤና ውጤቶችን በማሻሻል ወደ ከፍተኛ የህይወት ጥራት ሊመራ ይችላል። በተጨማሪም ተከታታይ ምርመራዎች የጤና እንክብካቤ ባለሙያዎች ተጨማሪ ምርመራ ሊያደርጉ የሚችሉበትን አዝማሚያዎችን እንዲያውቁ የሚያስችል መነሻ የጤና መረጃን ይመሰርታሉ። በተጨማሪም ባለሙያዎች በምርመራ ውጤቱ ላይ ተመስርተው የጤና እንክብካቤ ምክርና ህክምናዎችን እንዲያብጁ ያስችላቸዋል። በመደበኛ የጤና ምርመራ ወቅት የሚሰጡ ምክሮች ህይወት ሙሉ ጤናማ በሆነ መንገድ እንዲጓዝ መርዳታቸው እሙን ነው። ይህ ለግል የተበጀ አካሄድም ግለሰቡ ስለ ደህንነቱ በመረጃ ላይ የተመሰረተ ውሳኔ እንዲያደርግ ኃይል ይሰጠዋል። እነዚህ ተከታታይ ቀጠሮዎች ታዲያ የሐኪም መደበኛ ጉብኝት ብቻ አይደሉም። ሊከሰቱ የሚችሉ የጤና ችግሮችን በመከላከል በመለየትና በማስተዳደር ረገድ ወሳኝ ሚና ይጫወታሉ። የጤና ምርመራ ከጥቃቅን ተግዳሮቶች እስከ ከባድ የጤና እክሎች ያሉ የተለያዩ የጤና ችግሮችን መለየት ይችላል። በዚህ ምርመራ የደም ግፊት፣ የደም ስኳር፣ የኮሌስትሮል መጠን፣ የጉበት መታወክ፣ ክብደት፣ ቁመት፣ የአይንና የጥርስ ምርመራ እንዲሁም እንደ ዕድሜና ጾታ ሁኔታ የሚያስፈልጉ ሌሎች የማጣሪያ ምርመራዎች ሊካተቱ ይችላሉ። እነዚህ የጤና ጉድለቶች ቀደም ብሎ ሊታወቁና ከመባባስ በፊት ሊታከሙ የሚችሉ የበሽታ ምሳሌዎች ናቸው። የጤና ቅድመ ምርመራ ማድረግ ቀድሞ በሽታውን ማወቅና ሕክምና መጀመር ለህይወት አስጊ የሆነ በሽታ ቢገኝ እንኳን ሙሉ በሙሉ የመዳን እድልን ከፍ ያደርገዋል። ሳይታወቁ ለረጅም ጊዜ ከቆዩ ባልታሰበ ሁኔታ ህይወትን ሊቀጥፉ የሚችሉ ካንሰርና ሌሎች በሽታዎችን ታግለን የምናሸንፍበትን እድልም ይሰጠናል። የዓለም ጤና ድርጅት እንደሚገልጸው በየዓመቱ በዓለም ላይ ከሚከሰቱ ሞቶች 74 በመቶ ያህሉ ተላላፊ ባልሆኑ በሽታዎች የሚከሰቱ ናቸው። ከነዚህ መካከል የልብና የደም ስር በሽታዎች፣ የስኳር በሽታ፣ ካንሰርና ስር የሰደዱ የመተንፈሻ በሽታዎች ይገኙበታል። በተጨማሪም ከ1.3 ቢሊዮን በላይ ሰዎች ከደም ግፊት ጋር ይኖራሉ። ብዙዎቹ ግን ህመሙ እንዳለባቸው አያውቁም። ከ500 ሚሊዮን በላይ ሰዎችም እንዲሁ ከስኳር በሽታ ጋር ይኖራሉ። በኢትዮጵያም የደም ግፊት፣ የስኳር በሽታ፣ የልብ በሽታና ሌሎች ተላላፊ ያልሆኑ በሽታዎች በየዓመቱ እየጨመሩ መምጣታቸው በብዙ ጥናቶች ታይቷል። ይህ ሁኔታ መደበኛ የህክምና ምርመራ ማድረግ ለሁሉም ሰው ምን ያህል አስፈላጊ እንደሆነ ያሳያል። የህክምና ምርመራ ዋና ጥቅሙ በሽታን አስቀድሞ ማወቅ ነው። በሽታው በመጀመሪያ ደረጃ ላይ ሲገኝ ህክምናውም ቀላል ይሆናል፣ የህክምና ውጤቱም የተሻለ ይሆናል። ከዚህ በተጨማሪ ግለሰቡ ረጅም ዘመን ጤናማና ንቁ ሆኖ መኖር ይችላል። ለመሆኑ የጤና ምርመራ ማድረግ ያለበት ማን ነው? ማንኛውም ሰው እድሜው፣ ጾታው፣ የጤና ሁኔታው ወይም የአኗኗር ዘይቤው ምንም ይሁን ምን የጤና ምርመራ ያስፈልገዋል። ይህንንም ቢያንስ በዓመት አንድ ጊዜ ማድረግ አስፈላጊ ነው። በእርግጥ የጤንነት ምርመራ ድግግሞሹ እንደ እድሜ፣ ጾታ፣ የህክምና ታሪክና የአደጋ መንስኤዎች ይለያያል። የተለየ የጤና ችግር ያለባቸው ግለሰቦች ጤና ተቋማትን ብዙ ጊዜ መጎብኘት ሊያስፈልጋቸው ይችላል።
ምክንያቱም ስር የሰደደ በሽታ ያለባቸውን ሰዎች የበሽታውን ደረጃ ለመከታተል የህክምና ዘዴዎችን ለማሻሻልና ችግሮችን ለማስወገድ መደበኛ ምርመራ አስፈላጊ ነው። በሌላ በኩል እንደ የልብ ህመም፣ የስኳር በሽታ፣ ከፍተኛ ኮሌስትሮል ወይም የደም ግፊት ያሉ የጤና ችግሮች ታሪክ ባለባቸው ቤተሰብ ውስጥ ያሉ ግለሰቦች በየጊዜውም ባይሆን መደበኛ የጤና ምርመራ ማድረግ አለባቸው። በአጠቃላይ በተለይም እድሜያቸው ከ40 ዓመት በላይ ለሆኑ ሰዎች መደበኛ የጤና ምርመራዎች ከጊዜ ወደ ጊዜ አስፈላጊ የሆኑ መጥተዋል። በመሆኑም አዋቂዎች ለዓመታዊ ምርመራ አስቀድሞ ማቀድ አለባቸው። ውድ ተከታታዮቻችን መደበኛ የህክምና ምርመራ አለማድረግ በሰው ጤና ላይ ብቻ ሳይሆን በቤተሰብ፣ በማህበረሰብና በሀገር ኢኮኖሚ ላይም ከፍተኛ ተጽዕኖ አለው። አንድ ሰው በሽታውን ቀድሞ ካላወቀ በኋላ ላይ በሽታው ሲባባስ ረጅም ጊዜ ሆስፒታል ሊተኛ ይችላል። ውድ መድኃኒቶችን ሊገዛም ይችላል። አንዳንድ ጊዜም ቀዶ ህክምና ሊያስፈልገው ይችላል። ይህ በቤተሰቡ ላይ ከፍተኛ የገንዘብ ጫና ይፈጥራል። በተጨማሪም በህመም ምክንያት ከስራ መቅረት የስራ ምርታማነትን ይቀንሳል። አንድ ሰራተኛ ለብዙ ቀናት ከስራ ቢቀር የግል ገቢው ይቀንሳል፣ የድርጅቱም ምርታማነት ይጎዳል። በብዙ ሰዎች ላይ ሲከሰት ደግሞ በሀገሪቱ ኢኮኖሚ ላይ አሉታዊ ተጽዕኖ ያሳድራል። እንዲሁም መንግስት ለተባባሱ በሽታዎች ህክምና ብዙ የጤና በጀት ማውጣት ይኖርበታል። እነዚህ ገንዘቦች በመከላከል በጤና ትምህርት ወይም በሌሎች የልማት ዘርፎች ላይ ሊውሉ ይችሉ ነበር። ስለዚህ መደበኛ የህክምና ምርመራ ለግለሰብ ብቻ ሳይሆን ለሀገር ኢኮኖሚም ትልቅ ጠቀሜታ አለው። ስለዚህ ሁላችንም የጤና ባለሙያ በሚመክረን መሰረት በየጊዜው የህክምና ምርመራ ማድረግ ይገባናል። ጤናማ ምግብ መመገብ፣ መደበኛ የአካል እንቅስቃሴ ማድረግ፣ ሲጋራ ማጨስን ማቆም፣ የአልኮል አጠቃቀምን መቀነስና የህክምና ምርመራን በወቅቱ ማድረግ ለረጅም ጊዜ ጤናማ ህይወት መሰረት ናቸው። በመጨረሻ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለውን አባባል እናስታውስ። መደበኛ የህክምና ምርመራ ማድረግ ህይወትን ሊያድን፣ ቤተሰብን ከከፍተኛ የህክምና ወጪ ሊጠብቅ፣ የሥራ ምርታማነትን ሊጨምርና የሀገርን ኢኮኖሚ ሊያጠናክር ይችላል። የተወደዳችሁ የጣቢያችን ተከታታዮች ጤና ሁሉም ነገር ነው። ጤናን ከመጠበቅ የበለጠ ዋጋ ያለው ንብረት የለም። አስታውሱ፣ የጤና ምርመራዎች በእናንተ ጤናና ደህንነት ላይ ከፈጣሪ በታች ዘላቂ መድንና ቋሚ ኢንቨስትመንቶች ናቸው። ለመደበኛ ምርመራዎች ቅድሚያ መስጠት ጤናችሁን እንድትቆጣጠሩ፣ ሊከሰቱ የሚችሉ ችግሮችን አስቀድማችሁ እንድታውቁና ለጤናማና ደስተኛ ህይወት በመረጃ ላይ የተመሰረተ ምርጫ እንድታደርጉ ያግዛል። ልብ በሉ፣ የጤና ጉዞ የሚጀምረው በአንድ እርምጃ ነው። በመሆኑም ዛሬ ከራሳችሁና ከቤተሰባችሁ ጤና ጀምሩ። መደበኛ የህክምና ምርመራ አድርጉ። ለደህንነታችሁ ዋጋ በመስጠት የሐኪም ቀጠሮን አስይዙ። ለጤንነታችሁ ኃላፊነት በመውሰድ መከላከልን ቅድሚያ ስጡ። በመጨረሻም ስለ አብሮነታችሁ እያመሰገንን ጤናችሁን ጠብቁ እንላለን። ሸጋ ቀን ተመኘን።